ሁላችሁንም ቢኒ ቆይ በቃ ሁላችሁም ማን ነው ወደዚህ እንዳይገጭ ሲጀመር ማን ነው እሱ? ለምንድን ነው እንትን የምትለው? ሁላችሁንም ስልክ የሚፈልግ ስልክ አለ። ምንድነው? እኔ ስልክ ማውራት አልፈልግም በዚህ ሰዓት። አንተ ነይ ቃኙን ጫኝ እንካ። ሄሎ በል አንተ። ምንድነው? ሄሎ ሄሎ ወይ 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 አባቴ ቢኒዬ ወይ እናት ምን ነው አባቴ ምን ነው ጠፋኸኝ እኮ በጣም ምን ነው አንተ እንደዚህ የለምን? ምንድነው? አስቸኳይ ችግር አለ እንዴ? ምንድነው? አንተ ምንድነው? እናት እንደዚህ የረስ ምንድነው የምትለው? ግን ይጸጽታል በኋላ። እሺ በጣም ደስ ነገር ነው ያረክ ያለው ቢኒ። ሻንጣውን አስገቢ። ወይኔ በኢየሱስ ስም ይሄ ልጅ አሁን እሺ ምንድን ነው የሚሻለው? እንዴት ነው የምትወርዱት? አለከማችሁኝ እኮ መሄድ ከሆነ ፍላጎቱ በቃ የተሸከመን ከሆነ አይመስልም እኮ። ኧረ ቆይ እስኪ ተረጋጋ አንተ ሰውዬ ቆም። ይኸውላችሁ ጆ በእናታችሁ አሁን እዚህ ሰፈር ላይ ምናምን ሌላ ግርግር አንፍጠር። ምንድነው? በቃ ይኸውላችሁ ሶሪ ሰር፣ አሁን እኔ የሚወስደኝ መኪና እየመጣ ነው ማለት ነው። እንዴት ነው ግርግር እየፈጠርክ ግርግር አትፍጠር? ይኸውልህ በቃ እኔ አሁን ምንም የሚያስፈልገኝ ነገር የለም። በቃ ሁላችሁም እየሰማችሁኝ አይደለም? በቃ ካሜራውንም አጥፉት። እንዴ ምንድነው ካሜራ ይዛችሁ ምንድነው እኮኛ የመሰለ ሌላ ነገር ነው እኮ የመሰለ ማለት ምንድነው? ኧረ እባክህ አንተ ሰው በቃ ሁላችንም እየተደማመጠን ካልሆነ እንትና አይመጣውም። እሺ ገባችሁ አይደለ? እሺ ለምንድነው ምንድነው አንተ እንደዚህ በቃ ጆ በእግዚአብሔር ይኸውልህ ልጅቷን ያዛትና ወደ ቤትም ተመለሱ። እኔ በቃ ይኸውላችሁ እኔን ለምንድነው ክራውድ ውስጥ የምከቱኝ እንዴ? ሰው እኮ ሌላ ነገር ነው የሚመስለው። እኔ የትም አልሄድም። ምን ማለት ነው? ዝም ብሎ መሄድ አለ እንደ አንተ? ኧረ በስመ አብ። አንተ እንዴት ነው የምታስበው? ሰው ትንሽ ሰው ጨነቃል። ለቤተሰብ እኮ ሳትናገር በቃ እዛ ስደርስ እዛ ያለውን ነገር ሁሉንም ነገር አስረዳችኋለሁ አልኩኝ እኮ። የት እንደሚደርስ ያለን። ኧረ የሆነ ነገር አድርግ በእናትህ። ቢኒያም በእራሱ ይልባችሁ። አንተ ቢኒ ኧረ በጌታ ቢኒ እግዚአብሔር የሆነ ነገር አድርግ። በቃ እኔን ተይኝ በቃ ዞር በሉ። እሺ ቆይ ምን ማድረግ ነው ያለብኝ? ዞር በሉ እናንተ። ሰው ሌላ ነገር ይመስላል። ሰው እያየህ እኮ ነው። በቃ ዞር በሉ። ሰው እያየህ ነው። ተረጋጋ። ቢያንስ ሰው ነው እንደ ጨነቀህ ካንተ እኮ በቃ እኔ ሲሄድ እዛ ያለውን ነገር ሁሉንም ነገር እነግራችኋለሁ። ምንድነው የምትነግረው? የተፈጠረውን ሁሉንም ነገር እነግራችኋለሁ በሰላም ስገባ ማለት ነው። አይ ሰው እኮ ቢያንስ የት መሄድ እንኳን እኮ እኮ ይኸውላችሁ አሁን አንተ በቃ ልትሄድ ነው መሄድ ነው የምትፈልገው? እርግጠኛ ሁሉንም ነገር አይደለም። ቆይ አንተ እነግራችኋለሁ። ባትደርስስ
የት እንኳን እንደምትሄድ ምን ነገር ምን ችግር አለ? እኛ ጠላቶች ይኸውልህ በቃ እኔ ለስራ ነው የምሄደው አልኳቸው አይደል? ለሰረዝ ማን መኪና ነው ምንድነው የሚቀበል መኪና ምን ሲጀመር መኪና የምትለው እሺ የሄድክበትን ቦታ ቢያንስ ነገርን ካልሆነ ደግሞ ሁላችንም በትራንስፖርት ነው የምትሄደው በፕሌን ነው የምትሄደው እንዴት ነው ቆይ ሲጀመር እሱ የኔ ጉዳይ ነው በምን እንደምሄድ አሁን ግን በቃ ሁላችሁም ያላችሁ ነገር ለኛ እንዳላሳወቅኩ ለማንም ለቤተሰብም አላሳወቅም ለሷ ብቻ ነው እንኳን በቃ እኔ ደውዬ እዛ ስሄድ ያለው ነገር ሁሉንም ነገር እነግራችኋለሁ ገባህ አይደለም እኮ በቃ አሁን ያለው ነገር ይሄ አንተ ምንድነው ቆይ እስኪ መጀመሪያ ቢኒ ለምንድነው እንትን ለምን እንደዚህ ይሆንሻለሽ እንልከም በቃ አሁን አንተ መሄድ ነው የምትፈልገው ቢኒ ቆይ እሺ አንዴ እሺ ስልኬ ማጋ ነው በቃ አሁን ሁላችሁም ወደ ቤት ተመለሱ መኪናው እየመጣ ነው ሁላችሁም ወደ ቤት ተመለሱ እየመጣ ነው ቢኒ ቆይ እስኪ መጀመሪያ የሆነ ነገር አድርግ መጀመሪያ አሁን አረፈድኩ ምናምን ሳይሆን እኔ ሁላችሁም በቃ ይኸውላችሁ እኔ እናንተን ለማስጨነቅ ፈልጌ አይደለም ገባሽ አይደል እዚህ ቦታ ላይ ግን በቃ ይኸውልሽ እንደዚህ የሚባል ነገር የለም ምንድነው እንደዚህ የሚባል ነገር የለም ማለት ነው እሺ ቤት ልንገራቸው ነግራቸው ከዛ በጭንቀት መተው እነሱ እንዲያብዱ ነው የምትፈልገው ያለውን ነገር ልንገራቸው እንዴት ነው ያንተ የትም ሄደህ ዝም ብዬ ቁጭ ምለው እንዴ የኔና ያንተ ነገር እንደዚህ ነው እኔ ለስራ እንኳን ልሂድ ብለህ አንተ እንዴት ነው የምትናደደው አንተ እሺ አልፈልግም በቃ ለምን ሰው ሁሉ እንዳንተ ዝም ብሎ እንትን የሚመስልህ እኔ ስሄድ አንተ ቦታውን እንኳን ነግሬህ እንዴት ነበር የምትጨነቀው ነው አንተ እንደምታስብልኝ ማላስብ ነው የሚመስልህ አሁን የኔ መኪና እየመጣ ነው እሺ ቆይ ቢኒ ቆይ አሁን እሺ እነሱ ደግሞ እሺ ምንድነው አንዱ በዚህ የሚበታተሉት ምንድነው እሺ ቢኒ ቢያንስ ተረጋግተህ እንኳን የሆነ ነገር ለማሰብ ሞክር ቢያንስ በቃ የሆነ ነገር እንኳን ስታረግ እንደዚህ ላረግ ነው ብለህ ለሰው እንኳን ባታማክር ለራስህ ጊዜ ሰጥተህ ማሰብ አለብህ ለምንድን ነው አንተ ሁሌ የሆነ እንትን የምትለው ዝም የምትለው ሲጀመር ደህና ቦታ ቢሆን የምትሄደው ምንድነው በቃ መኪናው መጥቷል ናና መኪናው መጥቷል ለማንኛውም ሁላችሁንም ቢኒ ቆይ በቃ ሁላችሁም አሁን ነው ወደዚህ እንዳይገጭ ሲጀመር ማነው ስለምንድን ነው እንትን የምትለው ሁላችሁም ቻው ያውላችሁ ነው ያለው ነገር ሁሉ ነገር አሳዳችኋለሁ በቃ ካሜራው ምንድነው የሚፈልግ ስልክ አለ ምንድነው እኔ ስልክ ማውራት አልፈልግም በዚህ ሰዓት አንተ ነይ ቃውኞ ጫኝ እንካ ሄሎ በላንተ ምንድነው ሄሎ ወይ አባቴ ቢኒዬ ወይ እናት ምን ነው አባቴ ምን ነው ጠፋብኝ እኮ በጣም ምን ነው ስልክ እኮ እንዴ ያለኝ እኮ ደውልልሻለሁ ቃንዴ ደውልልሻለሁ መልሼ ደውልልሻለሁ እፈልግሃለሁ አባቴ የሆነ ነገር ተፈጥሯል ድረስልኝ ብቻዬን ምንድነው የተፈጠረው ምን ችግር አለ እንዴ እኮ አሁን የሆነ ስራ ላይ ሆኜ ነውማ ቆይ ደውልልሻለሁ እሺ ሲጨርስ ደውልልሻለሁ ችግር ተፈጥሯል እኮ ነው ያለችው ምን ተፈጥሮ ነው እናቴ እንዳትለኛል እንድትመጣ ነው አልነግርህም አባቴን አለኝ ምንድነው የና አባቴ ጨካንክብኝ ቶሎ ናለኝ አባቴና ዝም ብለህ ምን ተፈጥሮ ነው እንደው ስለአነ ምን ነግርህ አባቴ ያልመጣ አልነግርህም አለኝ ቢኒዬ ምን ነው እኮ ምን ተፈጥሮ ነው አሁን ስራ ላይ ነኝ ያለሁት ምን ሆነ ነው አንተ እንደዚህ እኮ ይሆናል ምንድነው አስቸኳይ ችግር አለ እንዴ ምንድነው አንተ ምንድነው እናት እንደዚህ ያለች ምንድነው የምትለው እኮ አሁን የተፈጠረው ነገር አሁን ለኔ ልትነግሪኛችሁ ወይ ምንድነው የተፈጠረው ነገር ንገሪኝ አንተ ምንድነው የምትለው
ባከና ተባልከር እንዴ ነው የምትለው እኮ እኔ አስቸኳይ የሥራ ጉዳይ አለብኝ አሁን በጣም አስቸኳይ ስራ አለብኝ እኔ ከናታችን በልጥብን ሰው አለ እኔ ስራ ነው መኪና መጥቶ እዚህ ጋር ቆሞ ያያያል በልጥ ሰው አለ ወይ ምንድነው የምትለው ከናታችን በልጥ ሰው ካለ ይሄድ በቃ ና ግባ ይሄድ ከናታችን በልጥ ሰው ካለ ይሄድ በቃ በጣም የሆነው ቢኒዬ ምን ነው ስማኝ እንጂ ምን ነው ዛሬ ልጅነና ጨከንክ ባናማ አለናልኝ ማናን ቶሎ አስቸኳይናልኝ አባቴ ምን ነው ምንድነው የምትለው እኮ ምንድነው ከባድ ችግር ምንድነው ማትነግሪኝ ቤት ሰላም አይደለም የሚሆነው በስልክ ማይነገርብኝ ሆነው በስልክ አይወራም ቢኒዬ በስልክ ቢነገርማ ምን ችግር ነበረው ናልኝማ አንተ በጣም የሆነው ምን ነው ልጅ ምን ነው ቢኒዬ ምን ነው ዛሬስ ምን ነው ናልኝ ቶሎ አስቸኳይናልኝ አባቴ አንተ እናት ነገር ትምረምትለው ከዛካዩ በዚህ ቆርብኝ እኮ ፈልጌ ነው ናልኝ አባቴ ዝም ብለው እሺ በለኝ ዝም ብለህ እሺ በለኝ አባቴ ዝም ብለህ እሺ በለኝ ቶሎ ናልኝ ቶሎ በል አንተ ምንድነው የምትለው በቃ እሺ እመጣለሁ እሺ በቃ እሺ ቶሎ በል ቶሎ አሁን አባቴ በቃ እሺ ማሚዬ በቃ ይመጣል ችግር ምንድነው ግን ችግሩ ከባድ ችግር ነው መሰለኝ አባት መሄድ ትችላለህ በቃ አንተ ያማል እንዴ እሷ ስትደውል እንኳን የሚሰማ ስሜት የለም ጤነኛ አይደለም በቃ እኔ አሁን ከዚህ ነገር ላይ መቅረት አልችልም በቃ ይሄ ትልቅ የሥራ ጤነኛ አይደለም መቅረት አልችልም በቃ እናት እኮ ነች አልቀርም በቃ አሁን በቃ እኔ ምንም አይነት ነገር ውስጥ እኔ እንዴ በእኔ ስልክ አትደውልም እንዴ እዚህ መኪና መጥቷል ላነሳለ እያለች አይደል እንዴ ምንድነው የምትለው ስልክ ሳታነሳ ሂድ በቃ አንተ ለእናትህ ካለው ለማንም አትሆንም አንተ ለሷ ካለው ነገር እንዳለ መሆን ይችላል ምንድነው የምትለው ለሷ ካለው አንተ ለኛ እናትህ የምትሄድበት ቦታ በልጦብሃል መልካም መንገድ ይሆንልህ ሂድ አንተ ካሁን በኋላ ግን አታውቀንም አናውቅም አለቀ የኛና ያንተ ጉዳይ እዚህ ላይ አበቃ አንተ እናትን ያላከበርከው ማንንም ሰው ልታከብር አትችልም ሲጀመር ማለት ነው ዝም ብለን ነው ይሄን ሁሉ አመት አብረን ጓደኛ ሆነን እንትን ያለ ስማጆ የት ነው የምትሄደው አንተ ደግሞ ቆይ የምትመልስን ከሆነ እንመልስ ይሄ ሰውዬ ወዴት እንደሚሄድ እኔ ግራ ገብቶኛል እናቱ የሚበልጥበት ሰው ካለ ምንም እኔ ይኸውልህ አሁን የምቀርበት ይሄ ለኔ የትልቅ የሥራ ጉዳይ አይደለም ሶሪ እኔ እኮ ይኸውልህ ያናደደኝ ያለው ነገር ምን እንደሆነ ታውቃለህ ከጓደኞቹ እኛ ስንት ነገር ሲያናደደኝ ቆይቶ እኛን ይተው የእናቱ ጉዳይ እኮ እኔ ምንድነው ያናደደኝ ታዲያ ለእናት ለቤተሰብ እንትን ማለታችን እኔ በቃ እኔ ልሂድ ወለ እሷ መሄድ ከሆነ የሆነ ችግር ተፈጥሯል ከተባለ እግዚአብሔርን በጣም ነው ማዝነው ነው ማለት እሱ እንኳን ይሄዳለሁ ሲል አንተ ትንሽ ልብህ አይራራም አይደለም ይሄ ምን እንደሆነ ሂድ ችግር የለውም እኔ በራሴ እሄዳለሁ አንተ ግን ማለት ነው አትሆንም አንተ ምን ሆነ ነው እረፍ ቆይ ጆ ቆይ በመጀመሪያ ስነ ስርዓት ያዘሽ ጆ ቆይ አንተ ዝም ብለህ ነው እንደ እናትና ስትል የከረምከው እናትህን አትወደውም አይገርምህም ቆይ እሺ ቢኒ ቆይ እሺ ለማንኛውም ማለት ነው እኔ ልሂድ ቢኒ ቆይ ያብ እኔ ልሂድ ቆይ እሺ ጆ አንተ ምንድነው እኔ ልሂድ እያየሻት እንዴት እንደሆነች ድምጿ እንኳን ሰምቶ ማዘን የማይችል እንዴ ያላችሁ እኔ ይኸውልህ አሁን እኔ መቅረት ከዚህ ቦታ ላይ መቅረት አልችልም በቃ ገባህ በቃ አትችልም አይደል ሁሉን ነገር ይኸውልህ በጣም ራስ ወዳድ ነህ አንተ አየሁ ይኸውልህ በዚህ አይነት ነገር ውስጥ እኔ መቅረት አልችልም በቃ እኔ ህይወቴን ማስተካከል ህይወቴን መለወጥ ፈልጋለሁ እናት የሆነ ነገር ብትሆን ሳንተ በቃ ምንም አትሆንም እግዚአብሔር አለላት ለሷ እናት ብትሞት እንዳታለች ወታደር ሆኖ ምናምን ይኖራል ገባህ አይደለ እኔ እዚህ ቦታ ላይ ምን ሆና ነው ማሰብ እኮ ያለብህ ምን ሆና ነው እኮ በቃ ምንም አትሆንም በእኔ ስልክ እደውልላታለሁ እዛ ስደርስ ማለት ነው ምን የሆነ ነገር ባትሆን እሱ ጋር ትደውላለች አንተ ስልክ ስለማይሰራ እኮ በቃ አሁን እኔ እዛ ስደርስ እደውልላትና እነግራታለሁ በቃ ወንድ ልጅ ወታደርም ሆኖ ምንም ሆኖ መኖር ይችላል በቃ እኔ ደግሞ እሱ አለቄ ነው በዚህ ሰዓት እኔ ጋር መጥቶ ያለው ቆሞ ያለው ማን ነው ራሱ ሹፌሩ ራሱ ማን በቃ እሱ በዚህ ሰዓት ጥሎኝ ይሄዳል ነው ማለት ሄሎ ማሚ ከሌላ ሰው ጋር እኔ እንደውም በግ ነው ማስተካከል ራሱ አስፈላጊ ከሆነ አንድ ነገር ልንገራችሁ በቃ ሁላችሁ እኔ እመጣለሁ እሱ ምንም ትክክል የሆነ ሰው አይደለም ጀመር እዚህ ሰፈር አይ ቤት በጣም ወንጀለኛ ሊሆን ይችላል እንደው ምንድነው የተፈጠረው ልጆቹ ናት ቆይ እሺ ማሚ እሺ ምንድነው አንተ በጣም ችግር ነው የተፈጠረው አንተ በእናትህ እንትን አትበልብኝ እኔ በቃ ልሂድ ቆይ እሺ ጆ ቆይ ምንድነው የተፈጠረው ቆይ ምንድነው ምንድነው
ማውራት አንተ ሄድና እየተባልክ ነው አይደል? በቃ ተወኛውን እኔ ልሂድበት እኮ ምንድነው እሱ ካራራ ቢያንስ እኔ ልሂድላት እንዴ? ምንም ብትሆን የጓደኛዬ እናት ነች። እኔ እንደሱ አይደለም። ሄድ በእናትህ በቃ ተወኝ። ጆ ቆይ አየካ ያንተ ነው የሁሉ ስራ ያንተ ነው። ቢኒ ቆይ አንተ ጤነኛ አይደለም እንዴ? እሱ እንኳን እንደዚህ ተናዶ ሲሄድ አንተ ምንድነው ችግርህ? እሺ ምንድነው እሱ ሄዶ አንተ ምንድነው የምትባለው? አራን ታስቀደርማል። የምርህና ቢኒ ግን ይጸጽታል በኋላ። እሺ በጣም ደስ ነገር ነው ያረክ ያለው ቢኒ። ሻንጣውን አስገቡ ወደ ቤት። ወዴት ነው እሺ የምትሄደው አሁን? አንተ ጤነኛ አይደለም እንዴ? ሻንጣውን ቢኒ ታው ግን ይሄንን ጥለይት ሜርሲናል ቢኒ ታው ግን በኋላ የሚጸጽትን ነገር አታድርግ። የሆነ ነገር ከተፈጠረ በኋላ ማለት ነው በኋላ ማንም ሰው ነው በጣም የሚጸጽትን ነገር በቃ እሷ ጋር ነው የሚሄደው። ሂድ በቃ ተው ሂድ በቃ ሂድ የፈለክበት ቦታ ሂድ። ሻን ወደ ሰሚሄድ ይመስላል። አይ ሻንጣውን ጥሎ ወዴትም አይሄድም። እኔ አላምንም ግን የሆነ ቦታ ቢሆን ሲሄድ ቢኮዝ ቢኒ እናቱን እንደሚወዳት ነው ማለት ሰው ሻንጣውን ጥሎ ሄደበት ምክንያት ወደ እናቱ ልሄድ ነው ብዬ ነው ማስበው እንጂ የዚህን አክል ፈልጋለሁ ያለችው ጥሏት ከሄደ ጓደኝነታችንም ዛሬ ያበቃል። ከቢኒም ጋር ያለን ነገር እኔ ያበቃል። እናቱን ያላከበረ ሰው አንቺንም እኔንም ማንንም ሰው ሊያከብር አይችልም። እሺ በቃኛ ይሄን ይዘን እንሂድ በቃሽ። ያስከው